የእግር እሳት ከዚህ ቀደም ልነግርህ የምፈልገው ነገር አለ። ይህን ሚስጥር አንተ ብቻ እንድታውቀው የምፈልገው። ከእቴ ባል ጋር በድብቅ ግንኙነት ከጀመርን የዛሬ ዓመት አካባቢ ነው። ይህን ሕክምና ከዚህ በፊት አድርገህ ታውቃለህ? አውሮፓ ያለው በርካታ ኬዞችን ሰርቻለሁ። ያልተሳካ ነበር? በፍጹም ሁሉም ታካሚዎቼ ከሕክምናው በኋላ ልጅ ወልደው ሰማዋል። አንድ ቀን ግን ህይወቴን መስቀልቅሉን ያወጣ ነገር ተፈጠረ። እንዴ ሰው ገለው ሊቀብሩ ነው። የሞተ ሰው ገለው ሊቀብሩ ነው። የሞተ ሰው። ይሄን ጉዳይ በቀላሉ የምናየው አይደለም። ጥሩ መርማሪ ነው ጉዳዩን እንዲይዘው የተፈለገው። የዚህ ጋዜጠኛ ነገር ከናንተ ድርጅት ጋር የሚያያይዘው ነገር ስለደረሰ ነው። ጋዜጠኛው ከናንተ ድርጅት ጋር በግብር ጉዳይ ላይ የሚሰራው ጉዳይ እንዳለ መረጃው ደርሶን ነበር። የቱ ጋዜጠኛ? አልሰሙም? ጫካ ውስጥ ነው ስልክ ነው የሚባለው። እኔ በበኩሌ ከሟቹ ጋዜጠኛ ጋር ምንም አይነት ግንኙነት አልነበረም። እኛን መከተል ሲጀምሩ ያየነውን ስላየን አንድ አደጋ ሊያደርሱብን እንደሆነ ግልጽ። ስለዚህ በተቻለ መጠን በፍጥነት ማምለጥ ነበረ። አውቋል። እየተከተሉን ነው። ፍጠን፣ እየተከተሉን ነው። ቸኮሌት ጠዋትም አሁንም ቸኮሌት አልመሸብህም? አልፈራም። ቸኮሌት ከዛልኝ ከሆነ አልፈራም። ይህ ትንሽ ልጅ ነው። 8 ወር ሙሉ እንቅልፍ ይነሳል። ፊቶቹ አሁንም አይኔ ላይ ናቸው። እኔ ለመጨረሻ ጊዜ ያየሁት አንድ ቀን የእህቴ ባል ልጁ እንደሞተ እንደሰማ ነገረኝ። ስለ ቤተሰቡ ምንም የሚያውቀው ነገር አልነበረም። ያየሽውን ነገር ለማንም ላለመናገር፣ የምናውቀውን ነገር ደግሞ ለማንም ላለማሳወቅ ነበር አይደል ስምምነታችን? እኔ ለማንም ምንም አልተናገርኩም። በጸጥታ እንድትኖሪ ነበር እድል የሰጠንሽ። አንቺ ግን ምላስሽ ላይ አርፋለች። ያየሁትን ብናገር እነሱም የልጁ ገዳይ መሆናችን እንደሚናገሩ፣ ሁለተኛው ደግሞ ይሄን አልፌ ብናገር እንደሚገሉኝ ያስፈራል። ማን እንደምፈልግ አላውቅም። የት እንዳለ ማንም አያውቅም። እኔ ግን የገባበት ገብቼ አገኘዋለሁ፣ ገለዋለሁ። እሱ በህይወቴ መኖሬ ትርጉም ነው። ቤቱንም ወድጄዋለሁ። የክፍያውን ነገር እንዴት ነው? ያው የ3 ወር አንዴ ትከፍለናለህ። አሰራራችን ገለው ሊጥሉት የነበረው ሰው ደግሞ ጠፋ የተባለው ጋዜጠኛ መሆኑን በሚዲያ ሰውቅ በቃ በጣም ከባድ ችግር ውስጥ እንዳለው ገባኝ። ስህተት ሰርታችኋል። ከነዚህ ሰዎች ጋር ምንም የሚያገናኘው ነገር የለም። ጊዜያችሁን በከንቱ ነው ያባከናችሁት። እንዴት እንደዚህ ልትል ቻልክ? ስልክ መደወሉ ብቻ የሚሰጠን መረጃ የለም። ሁለተኛ ሰውየውን ማምኛዋለሁ። ለእኔ ችግሩ ሽጉጥ መግዛቱ አይደለም። 2 ችግር አለ። አንደኛ ልጅቷ እኛ እንደምንፈልገው እየሄደችልን አይደለም። ኢንስፔክተር አማረ እንኳን ደህና መጣ። በሰዓት ተገኝታ። ወድጄሻለሁ። ለዚህ ነው አትሽ መታወቅ የፈለኩት። ለነገሩ እኔም ላለማስተዋወቅ አይደለም፣ እዛ ቤት መሄድም አልፈልግም። የክብሩን አይን ላለማየት ፈልጌ ነው። ክብሩ ማን? ይገባኛል ደረጃ። ሕክምናው ቀላል ባይሆንም ያው እንዳልኩ ነው። በተቻለ መጠን አንተ መውለድ እንድትችል ማድረግ ነው የኔ ስራ። እባክህን ዶክተር፣ እምነቴን ሁሉ አንተ ላይ ጥያለሁ። እባክህን እርዳኝ። ደረጃ አታስብ፣ ሁሉም ነገር ይስተካከላል። አታስብ። ከዛች ቀን ጀምሮ መገናኘት የለብንም ስለተባባልን ማግኘት አልፈልግም። ከኔ ጋር ያለሽን ህይወት ሁለቱም እንዲያውቁ ማድረግ አለብሽ። እዝራ ሰፋ ይባላል። ደራሲው እንዳትሆን። ልክ ነሽ ጸዴ። በሉ ወደ ውስጥ ግቡ። ከክብሩ ጋር በደንብ አስተዋወቂያቸው። ዶክተር ክብሩ ይባላለሁ። የጸደይ ባለቤት ነው። ባልበላቸው እዝራ ሰፋ። ስለመጣ ደስ ብሎኛል።
የፍጻሜው ጦርነት ነው። የማሸነፊያ ጦርነት። ፈጽሞ ለማሸነፍ የራስ ጥንካሬ ብቻ በቂ አይደለም። ጠላትን ማወቅ ይጠይቃል። ጠላቴን ፊት ለፊት አግኝቼዋለሁ። ግን በደንብ አላወቅኩትም። ጠላትን ማወቅ የማጥቃት አቅምን ይወስናል። የራስ ክፍተትን ያሳያል። ለትልቁ ድል ጥቃቅን ድሎችን ለጠላት መተውን ያስተምራል። ቼክ የሚገርም ነው። ያልጠበቅኩት ነው። አልቻልኩም። መጀመሪያ ሆርስን እንድትበላ ነበር ሐሳቤ። ቅድም እንደውም ካስልን ስትበላ የገባ መስሎ የነበረው። የሚገርም ይሄን ጨዋታ ማሸነፍ ትችል ነበር። እንዴት? አለ ሆርስን ወደዚህ ታመጣለህ፣ ካስልን አትበላም። እንደውም ካስልን ትጫወታለህ። ወደዚህ ትቀይራለህ። ፈጽሜ ለማሸነፍ የዚህን ሰው ማንነት ማወቅ አለብኝ። ላናግር ፈልጌ ነበር። ላናግርህ ነበር። ቆይ እየሰማሁ ነው። ማታ ማታ መብራት እያበራህ ነው የምታድረው? ሌሊት የምሰራው ስራ ስላለ መብራት አበራለሁ እኮ።
እኮ ምን ማታ ማታ መብራት እያበራህ ነው የምታድረው? ማብራት አይቻልም። ሲበራ መቁጠሩ አይቀር መቼስ። በውሃ አይሰራ መብራት። ስለዚህ የቤት ኪራይ ትጨምራለህ። ወሬን ያለፍኩት ገና ትላንትና ነው። ስምምነታችን ከ2 ወር በፊት ምንም አይነት ጭማሪ እንደማታደርጉ። መብራት ተቆልሎ ሲመጣብን ታዲያ ምን ዕዳ አለብን? ያንተን ዕዳ ምን ከፍለው? ካልፈለክ ለቀህ መውጣት ትችላለህ። ስንት ነው የምጨምረው? 100 ብር። ይኸው ያዝ። ለሁለት ቀን የሁሉ ልብስ ይሻላል። ምን አትዋኛለህ? እስቲም ትገባለህ፣ ሳውና ትገባለህ እና አንድ ልብስ ደጋግሞ ትፈልጋለህ። አንተ ራስህ ምንድን ነው ለብሰህ የመጣው? ምን ነው አይሆንም? ለስብሰባ እኮ አይደለም የምንሄደው፣ ለመዝናናት ነው። ሙሉ ሱፍ ግጥም አድርገህ ለብሰህ ትመጣለህ። የብዙ የመዝናናት ልምድም ስለሌለኝ ከዚህ በላይ ማሰብ አልቻልኩም። ሲያዩ ግን የሚስቁብህ ነው ይመስለኝ። ግን እርግጠኛ ነሽ? ምኑ? እኔ በቤተሰብሽ ፕሮግራም ውስጥ መግባት ነበረብኝ። ትንሽ ከበደኝ። ራስን እያራክም አይደል? ይሄ እናንተ የቤተሰባችሁ ፕሮግራም፣ እኔ ደግሞ አዲስ ነኝ። ዘና ማለት ስለመደ ቤተሰብ ውስጥ ገብቼ እንዳረብሽ ብዬ። እኔ እንደውም አንተ መኖር ነፃ ያደርገኛል። አንተ ባትሄድ አልሄድም ነበር። አንተ መኖር ነው ትንሽ ቀለል ያደርገኝ። ወጪ እንዳላበዛ ብዬ እኮ አስበህ ሞታል። የሪዞርቱ ባለቤት እኮ የክብር ጓደኛ ነው። ሙሉ የሱ ስፖንሰር ነው። አታስብ። አንድ ነገር ልጠይቅህ። ምን? እኔ እንዳይረብሸኝ ብዬ ነው። ምኑ? አሁን ከእህቴም ጋር ከባሏም ጋር ተዋውቃል። በጣም ጥሩ ሰዎች ሆነው ያገኛቸው ይመስለኛል። እነሱም ወደውሃል እና እነሱን ይበልጥ በቀረብካቸው ቁጥር
እኔ ያደረኩት ነገር እኔ እንድትጠላኝ ያደረገው? ምን ጠላሻለሁ? አለመናገር እኮ መብትሽ ነበር። የነገርሽኝ መድገም ስለማትፈልጊ ነው። ከኋላሽ ስላስቀረሽ ይመስለኝ። ግን ምን አይነት ሰው ነህ? ማንም እኮ እንደዚህ የሚያስብ የለም። እኔ ደግሞ ያለፈን አልፏል ብዬ መቀበል ይችላል። ፕሊስ ልዕልና፣ ለደቂቃ እንዳታስብ። ጎሽ ብሩክ መጣ፣ ግባ። ደህና አደሩ ኮማንደር። አየህ፣ ለስራ አትኩሮት ሰጥቶ መስራት 1 ወር ባልሞላ ጊዜ ውስጥ ለውጥ እንዳመጣ። ልክ ነው። በፊቱኑ ይሄንን ኬዝ ለአማረ ብንሰጠው ኖሮ ከደረጀ ጋር ያን ያህል ጊዜ ባላጠፋን ነበር። እኔም ፋይሉን ስሰጠው ስራውን የመስራት ፍላጎት እንዳልነበረው ገብቶኝ ነበር። ግን ደግሞ በዛው መጠን ስራውን ያጓትተዋል ብዬ እንዴት እጠረጥራለሁኝ? ስራን እኮ ቀድሞውኑ ለመስራት ደስተኛ ካልሆን ውጤቱ ጥሩ አይሆንም። ልክ ነው። አየህ፣ አንተም ከኢንስፔክተር አማረ መማር አለብህ። ጨርቄን ቅሌን ማቄን ሳይል ነው በ1 ወር ጊዜ ውስጥ የጋዜጠኛውን ገዳይ ፍርድ ቤት የገተረው። አይ ብሩክም በጣም ረድቶኛል። የእኔ ብቻ ስራ እንዲሆን አልፈልግም። ልክ ነው። በጣም ጥሩ። አሁን ኢንስፔክተር አማረ ስራውን ጨርሶ ወደ ፌዴራል ስለሚመለስ በእናንተ ክፍል ያለውን የሰው ኃይል እንደሚሆን እናደርገዋለን። ከአንተ ጋር በመስራት በጣም ደስተኛ ነኝ። በሌላም ስራ እንገናኝ ይሆናል። እኔም ደስተኛ ነኝ። እሺ፣ ታዲያ በቅዳሜ ምድር ለምን ፈለገኝ ነው ላናግርህ እፈልጋለሁ ያልከኝ? አርፍዳችኋል። እኔ በሰዓቴ ነው የተገኘሁት። እሳቸው ናቸው ያረፈዱት። እንደው አንቺ መቼም አይሞላልሽ። ምን ይሻልሻል እባክሽ? ጸጉር ቤት እኮ ረፋ ሆኖብኝ ነው ጸልዬ። እኔ እኮ ግርም የሚለኝ መልስሽ ነው። ምንም ለውጥ ባይፈጥርም የሆነ መልስ አለሽ መቼ እኮ። ከረፈደ ምን ላድርግ? ቢሆንም ቀድመሽ አትዘጋጅም? ጸጉርሽን ትላንት አትሰሪም ነበር? ጧት ከሄድሽ ማርፈድሽ ይቀራል። ፈጣሪ እርዳህ እንግዲህ ይዝራ። ጓደኛ መንገዳችን በጭቅጭቅ ታስጀምረናለች። መኪናውን ግቢ ታስገባለህ። ላንሳለህ። ይሄ ድንጋይ ራስ የሆነ ልጅ ስንት ጊዜ ነው በር ስትዘጋ ቀስ ብለህ ዝጋ ብዬ የምነግርህ? ለምን ሰው የሚልህን አትሰማም? ኢዲየት! ምን በጠዋቱ ሰው ያስጨዋል? እሺ፣ ምንድነው ብቻዬን ልታማክረኝ የፈለክ? ኮማንደር፣ እንዴት መጀመር እንዳለብኝ አላውቅም። እንደምንም ጀምሩ። የጋዜጠኛው ገዳይ ነው ተብሎ በቀረበው ሰው እርግጠኛ አይደለሁም። እንዴት? እውነተኛ ገዳዩ እሱ አልመሰለኝም። ምን ማለት ነው አልመሰለኝም ማለት? በመሰለኝ የሚታወቅ ነገር አይደለም እኮ። ፍርድ ቤት ቀርቦ ወንጀሉን አምኖ የለም እንዴ? አምኗል። እኔንም ትንሽ ግራ ያጋባኝ እሱ ነው። የእሱ ማመንና የግንኙነቶቹ መላላት ትንሽ ግራ ያጋባል። እንዴት? ለምሳሌ
እሱ ራሱ ነው ወንጀሉን የፈጸምኩት ብሎ የመጣው እና በመጀመሪያ እንዲህ በቀላሉ ያምናሉ የሚለው ጥያቄው ነውብኛል። እኔ እንዴት አያምንም? ጸጸት ሊያሳምነው አይችልም? እሺ እሱ ይሁን። እሱ እንደሚለው ወንጀሉን የፈጸመበት ምክንያትና ሁኔታ ሲያስረዳ ከወንጀሉ አፈጻጸም ጋር የሚጣረሱ አንዳንድ ሀሳቦች ተናግሯል። በመጀመሪያ ካገኘናቸውና ካሰባሰብናቸው መረጃዎች አንጻር ጋዜጠኛው በተራ የመጠጥ ቤት ጸብ የተገደለ አይመስለኝም። ሁለተኛ እሱ እንደሚለው ወንጀሉን የፈጸመው ብቻውን ነው። ግን ደግሞ ያን የሚያክል ሬሳ ተሸክሞ ሲቀብረው መተሻሸት ስለሚኖር ከራሱ ልብስ ላይ ወይ ደግሞ ከራሱ ቆዳ ላይ መረጃ መተው ነበረበት። ያ ግን የለም። መረጃውን አጥፍቶት ነው እንዳልል ሰውየው ያን ያክል መረጃ የማጥፋት ችሎታ ያለው አይመስልም። እኔ የሚመስለኝ ኮማንደር ጋዜጠኛው የተገደለበትን እውነተኛ ምክንያት እንዳናውቅ መሸፈኛ ተደርጎ የተፈጠረ ሰው ይመስለኛል። ብሩክ፣ ያለቀና የተገላገልኩትን ፋይል እንደገና በአንተ በማይመስል ተራ መላምት ወደ ኋላ ባትጎትተኝ ጥሩ ነው። እባክህን። አማረ ምርጥ መርማሪያችን ነው። አሁን የምትለው ነገር ከሱ ያመልጣል ብዬ አላስብም። ይሄ ደግሞ የፍርድ ቤት ስራ ነው። ፍርድ ቤቶች የወሰኑትን ውሳኔ እንደገና ወደ ኋላ ተው። ስጋትህን አደንቃለሁ። አሁን ቀጣይ ብዙ ስራዎች አሉብን። እነሱ ላይ ነው ማተኮር ያለብን። ብዙ ውስብስብ ስራዎች ይጠብቁናል። ዶክተር ክብሩ ለጋድራስ ሲሳይ ለጋድራስ ደግሞ ለጋድራስ ስትል የድሮ ናፋቂ ምናምን ታስፈልጋለህ። አይዞህ አትፍራ። አሁን እኮ የተገኘው ታይትል ነው ከፊት የሚለጠፈው። እንኳን ደህና መጣችሁ። እንኳን ደህና ተለምናችሁ መጣችሁ አይደል? ስራ እንዴት ነው? ሁሉ ሰላም፣ ሁሉ ጥሩ። ልጆች አንዱ አይደለም እንዴ? እንዴት ነሽ? ደህና ነሽ? እህቴ ታውቃታለህ? አውቃታለሁ እንጂ ነይ እስኪ የእኔ ቆንጆ። በጣም አይሻለሁ። ደግሞ በጣም ቆንጆ ነው። በጣም ጥሩ ነው። እሱ ደግሞ እዝራ አሰፋ ይባላል። ጓደኛዋ እንዴ ስለት ለማድረስ እዝራ አሰፋ እንዳትዪ እንዳትቀበላቸው። ጸዲ በጣም ታዋቂ ታላላቅ ሰዎች ያለው እንደይዘሽ ብዬ መጣሽው። በሉ እንግዲህ እቺን 2 ቀን በእኔ ቁጥጥር ስር ናቸው። ካለኔ ፈቃድ ደግሞ ውልፍት ማለት የለም አይደለም። በሉ ገቡ። ዶክተር ክብሩ ያንተ ነገር እኮ በጣም ነው የሚያምረው። ወደድከው? ቆንጆ ነው። እይታውም አሪፍ ነው። ሻወር መውሰድ እፈልጋለሁ። ውሰጂ። አብረን እንወስድ። እኔ አሁን አልወስድም። አልደከመም እኮ አረፍ ልበልና ወስዳለሁ። አንቺ ታጠቢ።
አሁንስ መውጋት እያቃተኝ ነው መሰለኝ። ሰውነትህ ግን ጥሩ ነው። እሺ ምን አጣዳፊ ነገር መጣ በሰንበት? የዚህ የደራሲ ጉዳይ ምንም ደስ አላለኝም። ምን ሆነ ደግሞ እሱ? አሁን ከዶክተሩ ቤተሰብ ጋር ተጠቃሎ ሪዞርት ናቸው። ማንነቱን አወቁት እንዴት አለ? እነሱ አላወቁም። እሱ ግን የሆነ ቀዳዳ የሚፈልግ ነው የሚመስለኝ። ታዲያ ምን አሳሰባችሁ? ምናልባት የሚያስበውን ሀሳብ እዛ ካደረገው እኛ ያቀድነው ሀሳብ አቅጣጫውን እንዳይስት። አያሳስባችሁ። እስካሁን በሰጣችሁኝ ሪፖርት ደራሲው እንደዚህ አይነት ስህተት የሚሳሳት ቂል ሰው አይደለም። ነገሮችን ከየአቅጣጫው የሚያይ አደገኛ ሰው ነው። እኔ ግን ምኑም አላማረኝም አባ። ያሬድ አትቸኩል። ባለፈው ቸኩለ ጋዜጠኛው ላይ ያደረስከውን ስህተት አትርሳ። ያን ስህተት ለማረም ደግሞ ሌላ ስህተት ውስጥ እንዳትወድቅ። ምን እያሰበ እንደሆነ ያወቃችሁ አይመስለኝም። እሱን ወቁ። ምን አይነት ስህተት ነው የሚሳሳተው፣ እንዴት፣ የት የሚለውን ጠንቅቃችሁ ወቁ። ከዛ በኋላ መፍትሄውን እንነጋገራለን። እናትህን አሟታል። ማየት ከፈለክ አንተ አያት? አላየዋትም፣ ሀሳቡም የለኝም። ዘንድሮ በጣም ጥሩ ሼፍ ነው ያገኘነው። ኧረ ድሮም ጥሩ ነበር። ግን እንዳኔው ሰው የለም። ምን ነው እሱን ስተው ገበያው በጣም ተቀዛቅዟል። እንደ ድሮ መስሎ ነው ሰው መዝናናቱን ትቶታል መሰለኝ። አሁንማ መቀዝቀዝስ ሁሉ ቦታ ነው። እኛ ላይ ሳይብስ ይቀራል ብለሽ። እሺ እዝራ፣ ስለት ለማድረስን ወድጄዋለሁ። አመሰግናለሁ። አንተም አንብበኋላ? እንደወጣ ነው ያነበብኩት። እኔ መጀመሪያ ሳነበው ደራሲው ጨለምተኛ ነው ብዬ ነበር። እዝራ ጨለምተኛ ነው እንዴ? እንዴት? አይ ትንሽ ታሪኩ ጭፍልቅ ይላል። ደራሲዎች ደግሞ ታሪካቸውን ይመስላሉ ይባላል። እኔ ግን ከታሪኩ ትራጂክነት ይልቅ ፍልስፍናውን ነው የወደድኩት። ምን ፍልስፍና አለው ደግሞ? አልታየህ ይሆናል። አንዲት እናት ልጇ እንዲድን ስለት ገባች። ስለቷን ለማድረስ በመሄድ ላይ እያለች በጣም ታመመች። ስቃዩ ስለበዛባት ስለቷን አድርሳ ሐኪሞች ነፍሷን እንዲያወጡ ፈቀደች። ሕይወቷ አለፈ። እሷ ስትሞት የልጇ ህመም ተባብሶ ሕይወቷ አለፈ። ታዲያ ይሄ ከፍልስፍናው ይልቅ ትራጂክነቱ አይበልጥም? That's it. Despite the rough reality, ለእምነት የመኖርን ትርጉም አያሳይም። የእናትየው ሞት እኮ ዩትኒሺያ ነው። ራስን መግደል እንዴት ለእምነት መኖርን ትርጉም ሊያሳይ ይችላል? እና ታዲያ ምን ማድረግ ነበረበት? እያያት ተሰቃይታ መሞት ነበረባት? እኔ ምንም ቢሆን ዩትኒሺያ እንዲፈጸም መፍቀድ ሞራሊ ስህተት ነው ነው የምለው። እኔ መልከው የምህረት ግድያ ሰው ታሞ ከበሽታው መዳን ካልቻለ የራሱን ህይወት በገዛ ፈቃዱ የሚጨርስ በሽታ ከሆነ በሽተኛው ከሚሰቃይ አይሻል? ነፍስ ለማጥፋት ስቃይን ሰበብ ማድረግ ተገቢ አይመስለኝም። እኔም ከዶክተር ጋር ነው የምስማማው። ማንም ሰው ፈጣሪ የፈቀደለትን ቀን ጨርሶ ቢያልፍ ነው ደስ የሚለኝ። አንተ እንደሚሰቃየው በሽተኛ ቦታ ብትሆን ምን የምታስብ ይመስላል? እሱን ብሪጁ ጋር ስደርስ አስብበታለሁ። አሁን ግን መፈቅድ አይመስለኝም። እስቲ አስቡት፣ ሃይፖኮንድሪያቲክ ፔሸንት ቢሆን
ምን ሊፈጠር እንደሚችል ሃይፖኮንድሪያ ምንድን ነው? በሽታ ሳይኖርበት በሽታ አለብኝ ብሎ የሚያምን ሰው ማለት ሐኪሙ የበሽተኛውን አለመዳን ካረጋገጠ በኋላ የሚወሰን ነገር ነው እንጂ በሽተኛው ስላለ ብቻ የሚሆን ነገር አይደለም። ምንም ቢሆን ነፍስ ማጥፋትን በምንም መመዘኛ ጀስቲፋይ ማድረግ ተቀባይነት የለውም። ከፍትህ አንጻር ጀስቲፋይድ አይሆንም ብለህ ታስባለህ? እንዴት? የውስጥ ህመምና ስቃይ ውስጥ ያለ በሽተኛ እንዲሞት መፍቀድ ጀስቲፋይድ አይደረግም ካልን የማይድኑ የህብረተሰብ በሽታ ውስጥ የሚፈጥሩ ወንጀለኞችስ እነሱ የሞት ፍርድ አይገባቸው? እነሱን መግደል ጀስቲፋይድ አያደርገው? አስቡ። የሰዎችን ህይወት ስቃይ ውስጥ የሚከቱ ሰዎች ከፍርድ አንጻር በሞት መቀጣታቸው ተገቢ አይሆንም? ይኸው እንግዲህ እኮ ነው የደራሲ ችግር፣ ክርክርን ማክረር ነው። በቃ ምኑ ከምኑ አያይዘው ነው እንደዚህ ትላለህ? ክርክሩን ከህክምና ወደ ህግ ወሰድኩት። እሺ አንተ ከባድ ወንጀል የፈጸመ ሰው በሞት እንዲቀጣ ትፈቅዳለህ? አዎ እፈቅዳለሁ። ምክንያቱም በማህበረሰቡ ውስጥ የሚኖሩ በአስተሳሰብ ጠንቅ የሆኑ ሰዎች ሄዶ ማህበረሰቡን ማበከላቸው ስለማይቀር ከህዝቡ ጋር ተቀላቅሎ የመኖር መብት የላቸው። ስለዚህ በሞት ቢቀጡ እመርጣለሁ። ግን እኮ ዛሬ ወንጀለኛ የሆነ ሰው ነገ ጥሩ ሰው ሊሆን ይችላል። ጥሩ ሰው ሊሆን የሚችልን ሰው ለምን ትገለዋለህ? እኔ እንዳልኩ ጉዳዩን የምመለከተው ከግለሰብ አንጻር ሳይሆን ከማህበረሰብ አንጻር ነው። ከግለሰብ አንጻር ጨካኝ የነበረ ሰው ሩሩ ሊሆን ይችላል። ሩሩ ግን የሚሆነው ብዙ ጨካኞችን ከፈጠረ በኋላ። ግን እኮ ሰው ሰውን የሚገለው በሁኔታዎች አስገዳጅነት እንጂ ክፉ ወይም ጨካኝ ስለሆነ ብቻ አይደለም። ለምሳሌ ጦርነት ላይ አንድ ወታደር ሌላውን የሚገለው የክብር ጉዳይ ስለሆነ ነው። የምን ክብር? የግለሰብ ክብር ወይስ ሌላ ክብር ውስጥ አለ? በቃ ስለ ሞትና ስለ ግድያ ማውራታችሁ እኮ ነው። አንቺ ሊሊ ወዴት ነው የምትሄጂው? ይህች ልጅ እኮ እንደ ህፃን የሚያረጋትን ነገር ሊለቀቅ አልቻለም። እውነትህን ነው ግን ምኑ? ያጠፋ ሰው በሞት መቀጣት አለበት ብለህ ታምናለህ? አዎ። በይቅርታ ሳታምነው? እኔ ኮንቬንሽናል አይነት አመለካከት ያለው ሰው ነኝ። ኮንቬንሽናል ማለቴ ዘመናዊ ሰው ሊያስብ የሚችለውን አስተሳሰብ አላስብም። ለዛ ይሆናል። እሺ
ምንድን ነው የምትለው ልጅ? ቆይ ልውል የምትለው አይሰማኝም፣ አልገባኝም። ምንድን ነው ልትነግረኝ የፈለግከው? ሀገር ኢኮኖሚ በምስረታ አያይዘን ዞሮ ዞሮ ሀገራችን ደግሞ ሆኖ በግብር ከፋሉ ይታወቃል። ያለ ግብር ደግሞ የሀብታሙንና የድሃውን የኑሮ ደረጃ ማመጣጠን አይቻልም። ስለዚህ አሁን ባለው ተጨባጭ ሁኔታ ትንቢት ወደ እሱ እንዳትሄጂ ተመለሽ። አይ ጥልቅ ነው ውሃው፣ ተመለሽ። እንዴት አደራችሁ? እንዴት አደራችሁ? ጥሩ እንቅልፍ ወሰደህ? አልጋ ስቀይር እንቅልፍ እቸገራለሁ። በደንብ አልተኛውም። ክብርሽም እኮ እንቅልፍ እምቢ ብሎት ግቢውን ሲዞር ነው ያደረው። የኔ እንኳን የስራ ነው። አንድ ስራዬን ካልጨረስኩ እንቅልፍ ይከለክለኛል። አዎ ያጋጥማል። እንዴ ሊሊ አልተነሳችም እንዴ? ተነስታለች። ሬስቶራንት ቡና ልጠጣ ብላ ሄዳ ነው። እኔም ቡና ያስፈልገኛል። እንቅልፌን ድካሜን ላባረው አይሻልም? ሚስተር እዝራ ይሻላል።
እሺ እንዴት ነሽ አንቺ ታዲያ? አለን። የትላንቱ ኦቨር ሪአክሽን እንደሚያስጠረጥር አታውቂም? መረጋጋት አለብሽ። በሆነው ባልሆነው ሰው ስሜትሽን መጠርጠር የለበትም። ስለኔ ስሜት አንተን አይመለከትም። ሰዎቹ አግኝተውሽ ያውቃሉ? ምን ነው? አንተን አግኝተው ነበር? ኖ አንዴ ብቻ ደውለው ስንፈልግ በዚህ ስልክ ስለምንደውል ስልኩን ያዘ ብለው ደውለውልኝ ነበር። ታዲያ ለምን ጠየቅ? አግኝተውሽ ከሆነ ብዬ ነው። አንዴ አግኝተውኝ ነበር። ለምን? ምን አሉሽ? ምንም የተለየ ነገር የለም። እና ዝም ብለው ያገኙሻል? ምን አሉሽ? ያው ለማንም እንዳልናገር ደግሞ ሊያስጠነቅቁኝ። አንቺ ግን ለማንም አልተናገርሽም አይደል? ለማን እናገራለሁ? ምን ይናገራል ይሄ? ሰውን አንገባለን አላልሽም ነበር እንዴ? አዎ ጸዲ፣ ያ ታዲያ ምን ነው ደብሮሃል እንዴ? አንተና ሊሊ ልትጋቡ ነው? ይመስለኛል፣ ፈጣሪ ከፈቀደ። መጋባት ጥሩ ነገር ነው ይመስለኛል። ሰዎች ጥሩ ነገር ነው ይላሉ። እኔ ግን ሳድግ ማገባ ይመስለኛል። ለምን? እኔ ሰው መጉዳት አልፈልግም። ትዳር እኮ ለመጎዳዳት አይደለም፣ ለመፋቀርና ለመዋደድ እንጂ። አባቢ እኮ ማሚን ይደበድባታል። እዝራ ጥሩ ሰው ይመስላል። አዎ ረጋ ያለ ነው። ካሁን በኋላ መቼም ወደ መንዘላዘለሽ አትመለሽም። ኧረ ጸዲ፣ አሁን እኮ እንደ ድሮ አይደለም። አይ ኖ አይ ካን ሲ። ጸባይሽ ብዙ ተቀይሯል። የተረጋጋሽ ትመስላለሽ። ከሱ ጋር ሰውን ሰላም ይሰማኛል። ህይወትሽ ስርዓት መያዝ አለበት። የወደፊቱን ነው ማሰብ ያለብሽ። ትዳር ነው ማሰብ ያለብሽ። እንደሱ ነው እያሰብን ያለ ነው።
ደህና ዋልክ?